ግመልና ፍየል ከገጨ በቃ በህይወቴ ላይ ሌላ ነገር መጣን። ካለሁበት ማርሽ ልቀንስ ስል ፍሬን ጠቆም ሳረገው ዜሮ። እናቴ ወላዲት አምላክ አልኳት፣ ከነዚህ ሁሉ ሰዎች እነዚህ ሁለት ሰዎች ይሻላሉ፣ ለነዚህ ደግሞ ልጅሽ ይዘሽ ነይልኝ አልኳት። ከስከመጣ ለምን አታክሙት ወይም ከሞተም ንገሩን፣ ካለም ደግሞ ማታክሙት ከሆነ ሌላ ቦታ እንውሰደው፣ እኔ ልቆረጥ ብለው የሆኑ ሴትዮዋ ሲሉ ብላል ያለችው እናቴ። በቃ የዛን ቀን ነው ልጄ ሞተ ብላ ያለችው። የአሽከርካሪ ብቃቱ የሚለካው የቱ ጋ ነው ብለህ ስጠይቀኝ ተሽከርካሪውን ምን ያስፈልገዋል የሚለው ነገር ሲያውቅ ነው። ሰላም የተከበራችሁና የተወደዳችሁ የኢትዮስ መልቲሚዲያ ቤተሰቦች፣ እነሆ ፕሮግራማችን ጀምሯል። ዛሬ ከአደጋው በስተጀርባ አንድ እንግዳ ይዘንላችሁ ቀርበናል። በማሽከርከር ህይወቱ ረጅም ዓመት አሽከርክሯል። የጅቡቲ ኮሪደርን ወጥቷል ወርዷል። የአፋር በረሃዎችንም እንዲሁ ተፈታትኖታል። ዛሬ ግን የቀን ጎዶሎ እንዲሉት እነሆ ከአደጋው በስተጀርባ ልንቃኝ አደጋ ደርሶበት ዛሬ ተገናኝተናል። ከዛ በፊት ግን ራሱን አስተዋውቆን ስለ ቤተሰቡ ሁኔታም እያወራን ለመግቢያል እንጀምራለን። እንተዋወቅ። አመሰግናለሁ። ደሳለኝ ጉዱ ይባላል። ምን ያህል ዓመት አሽከረከርክ? የቤተሰብ ሁኔታስ ምን ያህል ልጆች አሉ? የሚሉት እስቲ ለ11 ዓመት አሽከርክር ያለው የቤተሰብ ሁኔታ 3 ልጆች አሉኝ። ትዳር ላይ 16 ዓመት ይዣለሁ። መልካም። እንደውስቲ በተለይ የጅቡቲ ኮሪደርን ጠንቅቀን እናውቀዋለን። እኛ በተለይ ስሞቹም ከአፍ አይጠፉም። እነ አሻደወሌን ስትወስድ በዚህ በድሬዳዋ በኩል፣ በአፋር በኩል ስትመጣ ደግሞ እንዱፎ፣ ገዳማይቱ፣ ሎጊያን አልፋችሁ ነውና የአፋር በረሃን አቋርጣችሁ ጅቡቲ ገብታችሁ የምትወጡት። መስመሩ ምን ይመስላል? የማሽከርከር ህይወትስ ያኔ ምን ይመስል ነበር? ጅቡቲ ኮሪደር በጣም ደስ የሚላል፣ በጣም አሰልቺም ነው፣ በጣም ደግሞ ከባድም ነው። እኔ ማውቀው ከ1994 ጀምሮ በረዳትነት ቦቴነት ስሰራ ነው። በዛን ጊዜ የነበረውና አሁን እኔ ወደ ሹፍርና ስገባበት የነበረውን ህይወታ በጣም ከባድ ነው። በዛን ጊዜ ምንድን የነበረው ብለህ ብጠይቀኝ ምንድን ነው መሰለክ፣ አንድ አሽከርካሪ የቀኝ ፍሬቻ አበራ ማለት ወይ ለፈይ ነው ወይ ልቆም ነው። ይህሺ ምናምን ብትልና አታልፈውም፣ እስከ መጨረሻው ትጠብቀዋለህ። ቆሞም ጎማ ቼክ ሲያረግ ታየዋለህ። አሊያም ደግሞ ወርደህ ምን ልርዳህ፣ ምን ሆነ ነው፣ ምን ፈልገህ ነው ትለዋለህ። ያለውን ችግር ምንም ነገር የለም ጎማ ቼክ አድርጎ ሽንቱ ሸንቶ እንኳን አብረህ ሽንት እንኳን ባይመጣብህ አብረህ ሸንተህ ጉዞህን እንደዛ የምትቀጥለው። የጅቡቲ ኮሪደር ልማት የድሮ የነበሩ የአባቶቻችን ጊዜ የነበረውን ነገር በጣም የተለየ ነበር። በአሁኑ ሰዓትና በአሁኑ ጊዜ ግን እኔ ሹፍርና ከገባሁበት ጊዜ ጀምሮ ያለው ነገር ደግሞ በጣም የተለየ ነው። ድሮ አዲስ አበባ ታክሲ ስሰራ ክላክስ አድርጎ አልፎ ይሄድና ከፊት ያለውን ሰው ቀምቶ ነበር የሚወስድብህ። አሁን ግን የጅቡቲ መንገድም እንዲሁ አይነት ነገር ነው ያለው። ከዛ ባሻገር በጅቡቲ ኮሪደር ልማት ላይ ያለው ነገር ደግሞ እጅግ የከፋ ነገር ነው። አፋርን ብታይ ስትቆም ደስ ይላቸው ነበረ። በፊት የሚጠይቁትን ነገር ጠቅላላ ፍቅር ነው። እነሱ ብቻ ፍየል አትቅጭባቸው። አፋር በተለይ ፍየል አትቅጭባቸው። ፍየል ከገጨባቸው፣ ግመልና ፍየል ከገጨ በቃ በህይወት ላይ ሌላ ነገር መጣ ነው። ከዛ በተረፈ ፍቅር ናቸው። በጣም ደስ በተለይ እኔም ማስታውሰው ይሄ ሰርዶ ሜዳ የሚባለው በጣም አደጋዎች የሚበዛባቸው ከምን አንጻር ነው? እስቲ በተለይ ብዙ እንታዘባለን እዛ አካባቢና ሰርዶ ሜዳ እንዲሁም ደግሞ ለጎማን ፈተና ነው ራሱ ሙቀቱና። ይህንን የገጠመኞችም ካሉናት አደጋ የሚበዛበት አብዛኛው ምንድን ነው ብለህ ብትል ድካም አለ። ድካም ደግሞ በቃ እንዝላልነትን ቴክኒካን የሆኑ መኪናህን ማሽከርከር ላይ መጀመሪያ ምንድን ነው ማድረግ ያለበት የሚለው ነገር አብዛኛው ይህንን ነገር አይጠቀመውም።
ቆሞ ሲነሳ ጎማ መፈተሽ አለበት። እርግጠኛ ጎማ መፈተሽ አለበት። ጎማ እንኳን ምንም ነገር ባይሆን ከስር ምን ተኝቷል? የበረሃ ፍየሎች የሆነ ነገር ፀሐዩ ሞቋቸው መጥተው መኪና ውስጥ ነው የሚተኙት። ያችን ጥላዋን ስለሚፈልጓት ጥላ ስለማያገኝ በዛ በጣም ይሄ ከእንስሳዊ ጋር የተያያዘ ነገር አደጋ ይበዛል። ያ ደግሞ በረሃም ስለሆነ የሚለው ይመስለኛል። ምንድነው አንተ ላይ የሚፈልጉት ጥላ ስለሆነ ሞተሩም አካባቢ እኮ አይጠጉም። ከኋላ እግር ጎማ ስር ምናምን መሀል ላይ ያው ጭነቱ ሰፊ ረዥም አረግ በዛ ያን ይመስለኛል። በተለይ ከእንስሳቶች ከመጠላላቸው ባሻገር እንዲሁ ተሽከርካሪዎቹ በራሳቸው ወይ የጭነቱን ክብደት መጥኖ አለማሽከርከር ሊሆን ይችላል፣ ወይ ደግሞ የተሽከርካሪው ቴክኒክ ጉዳይ አረጋግጦ ሳያሽከረክሩ ብዙ መኪኖች ወድቀው ነው የምናየው። ለሀገር የሚጠቅሙ የተለያዩ መድኃኒቶችን እንዲሁም ለተለያዩ ፕሮጀክቶች ግንባታ የሚውሉ እቃዎችን ጭኖ መጥቶ እቃው እንዳልሆነ ይሆናል እና እዚህ ላይ የታዘብከው ነገር የለም? እሱ 80 ኪሎ ሜትር አንድ ቀን ሙሉ ነው የምንጓዘው። በምን ምክንያት ነው ብለህ ብትለኝ የመንገዱ መበላሸት ዋናው መንስኤ የመንገዱ መበላሸት። ሁለተኛ ነገር ደግሞ 1000 ኪሎ ሜትር አጭር ኪሎ እንግዲህ ከቱሉ ዲምቱ አዳማ 180 ኪሎ ሜትር ነው፣ ግን አንድ ሰዓት አይጨርስብህ 50 ደቂቃ ይጨርስብህ ነው። ኤክስፔሪንስ መንገድ ስለሆነች ማለት ነው። ያ ግን ቀን ሙሉ ይጨርስብሃል። አብዛኛው ጊዜ እሷን የምንጓዛት በሌሊት ነው የምንጓዛት። ለምን? ፀሐዩ በጣም ከባድም ስለሆነ። እንደገና መንገዱ ወጣ ገባ ነው። የጭነቱ በቃ መጥኖ አለመጫን ምንድነው? ኮንቲነር ችግር የለበትም፣ ነዳጅም እኮ ችግር የለም። ስንት ሊትር እንደጫነ ያውቀዋል። ኮንቲነርም ክብደቱ ምን ያህል፣ የኮንቲነር ክብደት 40 ነው፣ 40 ፊት እና 20 ፊት ነው። ክብደታቸው ይታወቃል። ውስጡ ያለው ነገር ግን ይታወቃል። በዛ ምክንያት ፎርክ ሊፍቱ ራሱ በሚያነሳው ሰዓት ክብደት ስላለው ስንት ኩንታል እንደሆነ ይነግርሃል። ችግር የለበትም። ሸራ ላይ ስንዴ ስትጭን እንዲህ የተለያየ ጭነቶች በምትጭናቸው ጊዜ ጭነታቸው በጣም ከባድ ነው። እነሱም ያው ብቻ ከባድም ነው። እኔ እንደዚህ ለመግለጽ እንደ ቀላል ይመስልሃል እንጂ እዛ ጋር ሄደህ ያላየኸው ነገር በጣም ከባድ ነው ብዬ ነው የምልህ። በተለይ የሹፌር ቤት አይጎልም እና በማሽከርከር ህይወት ቤተሰብህ እንዴት ትመራ ነበረ? ጅቡቲ ደርሰም ስትመጣ የተለያዩ የሀገራችን ክፍሎች ላይ ጭነቶችን ለማምጣት የሚሆን ለማራገፍ የምትሄድበት ወደ ቤተሰብ ስትመለስ የምታደርገው ነገር ምን ነበረ? እግዚአብሔር ይመስገን ቤቴን አንድ ቀን ጎሎ አያውቅም። ከኔ አልፎ ለጎረቤት ለሀገር ቢያንስ እንኳን ጭነት እያራገፍን እያለ ከሰል ከጫንን እንኳን እባክህ እቺን ከሰል ስጠኝ ባለቤቴ ወልዳ በርዷታል እንኮ ቢል እሱ ገንዘብ ሊሰጠህ ነው የሚፈልግ። ጊፍት ዝም ብለህ ትሰጠዋል። ለምን? የማርያምን ራስን በርዷታል ሲልህ ከምንም በላይ ከባድ ነገርም ስለሆነ ከእሷ ታገኘዋለህ የሚለውን ያለ ገንዘብ አንድ ኩንታል ከሰል እኮ 9 ብርና 10 ምናምን ብር በሚሸጥበት ጊዜ 20 ብር 80 ብር እንኳን ተወዷል። 80 ብር ተው፣ ያንን ቀላል ነገር አይደለም። እንኳን የሹፌር ቤት ሊጎል ቀርቶ ማለት ነው። እና እኔ አደጋው ደርሶብኝ እንኳን እስከ 2 ዓመት ድረስ ቤቴ ጎሎ አያውቅም ነበር። ወንድሞቼንም እግዚአብሔር ይስጣቸው አንድም ቀን ከቤቴ ተለይተው ማያውቁም። መስመር ሄደው ከመጡ ሰዓት ቤቴ ነበሩና በዚህ የሹፌር ቤት ይጎላል ብላ ምንም የሚያሳስብም ነገር የለውም። ግን ከሹፌር ብዙ ነገር ጀርባው ብዙ ነው። ትራፊኩ ብትል፣ ረዳቱ ብትል፣ ተራ አስከባሪው ብትል፣ መንገድ ተቆጣጣሪው ብትል፣ ሁሉም በቃ ሹፌር ላይ ነው ሁሉም አይኑ የሚያፈጣው። ግን ባዶ እጁም ደግሞ ሳይሰጥ የሚያልፍበትም ነገር የለም። ለምን? ሹፌር መብቱና ግዴታውን ስለማያውቅ ባለቤቱ የት ደረስክ፣ እንዴት ደረስክ፣ የት ነህ ምናምን ብሎ ነው የሚጠይቀው እንጂ ስለ ራሱ ምንም ነገር የሚያስበው ነገር የለም። መንዳት ነው መንዳት። የሆነ ትራፊክ እንኳን መጥቶ ያለ ጥፋትህ መንጃ ፈቃድ ጠይቆ ሊከስ ቢፈልግ እንኳን ምንም ጥፋት እንኳን ባይኖርብህ ጥፋተኛ ነኝ ብለህ ነው የምትሸነፈው። እስከዚህ ድረስ። በተለይ እስቲ አደጋው መች ደረሰ፣ ምክንያቱስ ምን ነበር የሚለውን እስቲ እናንሳ። አደጋው የት ደረሰ፣ እንዴት ደረሰ፣ ምክንያቱ ምንድነው? በድሬዳዋ ወደ ጅቡቲ ሲሄድ ብዬ ቆቤ ላይ ሶፌቶ ማኒኮቶ አፈነዳብኝ። ከዛ ወንድማችን ተክሌ የሚባላል የበጎ ፈቃድ አገልግሎት ሰጪ ግሩፕ ላይ መስራች ነው። አየኝ፣ አጋጣሚ አየኝ።
ለብዬ ቆቤ ከተማ 500 ሜትር ሲቀረው እዛ ጋር ነው የፈነዳብኝና ምንድን ነው ብዬ እቺን 500 ሜትሯ መስጊድ አለች እዛ ጋር ጠጋ ብዬ ቆምኩኝ። ስቆም ኮፈኑን ከፍቼ ሞተር ምናምን መኪናው ቆምኩኝ። ያዘርዳረኩኝና ሁሉም መኪኖቹ ወደ 30 ምናምን መኪና እኔ በእኔ ምክንያት ወደ 30 መኪና ቆመዋል። መጡ። ምንድነው ሁላችንም አየነው። ያው አንዱ አንድ ይላል፣ አንዱ ተስታጓር ነው ያቃጥለው ነው፣ አንዱ እንደዚህ ነው፣ አንዱ በእንደዚህ ነው። የተለያየ ነገር ሆነ አደረግን። መኪናው አስተካክለን አሁንም አስነስተን ስናየው ሶፌቶ ላይ ውሃ ቋጥሮ ነበር። ሶፌቶን ፈትቼ ወደ ድሬዳዋ ይዤ ሄጄ አሰርቼ መጥቼ መኪናውን ገጥሜ ጅቡቲ ገባው መጣው። ከጅቡቲ ተነስቼ አዲስ አበባ ገባው። አራግፌ በዛው ለሜካኒክ አሳየሁት። ይሄ መኪና መሄድ ይፈልጋል፣ ይጮሃል፣ እግሩ ይዞታል፣ አይሄድም፣ እንደዚህ አይርጎብኛል። ምክንያት ይሄ ነው ምክንያቱ፣ ምን በጣም ችግር አለው ያው ብዬ ስለው ሶፌቶ ፈታ። ምን አለ አያየና ይሄ መኪና ይሄ ነው ችግሩ፣ ለባለቤቱ ነግረዋለሁ፣ ለሚመጣው ዙር ተመለሽን ደርሰህናና ብሩ ከፍተኛ ስለሆነ ይሄንን ደርሰህና ምንም ችግር የለበትም ምናምን አለ። ስትመጣ ግን እንቀይረዋለን ነው። ተው ጥሩ አይደለም አልኩት። ነዳሁት፣ አየሁት፣ ጥሩ አይደለም። እሺ አልኩኝ፣ ሄድኩኝ። ምንድነው ሶፌቶ ውሃ ይቋጥር ነበረ። እያስተነፈስኩኝ ምን እያልኩኝ በየመንገዱ ከወትሮ የተለየ በየሰዓቱ መኪናው መቆጣጠር ጀመርኩኝ። ደረስኩ፣ መጣሁ። መጥቼ ሞጆ አራግፌ ተመልሼ ጋራዡን ለመግባት ከሞጆ ለአዲስ አበባ ጫንኩኝ። ለአዲስ አበባ ለቀራኒዮ መድኃኔዓለም ጋር አንዳለች የአውስትራሊያ ጣውላ የሚያስመጣ እሱ ጋር ልደርስ ስል ከሞጆ ተነሳሁኝ። 10 ሰዓት ተኩል ላይ ሰፈራ ቆምኩኝ። ሰዓት ያዘኝ ማለት ነው። ከዛ ማለፍ አልችልም። ክሪክ ምናምን የተለያየ ነገር መፍቻዎቹ ገቢና ውስጥ አሉ። እነሱን ጠራርጌ ምን ብዬ ሳጥን ውስጥ አርጌ ሁሉ ነገር ሰላም አርጌ 1 ሰዓት ተኩል ሲል ሁሉም መኪና መንቀሳቀስ ሲጀምር ተነሳው። ንፋስ ሞልቼ ምን ብዬ ተነሳው። ጓደኞቼ ቀድመውኝ ገብተዋል። 2-3 መኪና ነው የተጫነው። ሁለቱም ቀድመውኝ ገብተው ልክ ቤተል አደባባይ ጋር ስደርስ ደወለልኝ። ደሳለኝ የት ነህ ሲለኝ ቤተል ጋር ደርሻለሁ አልኩት። ቆይ እደውልልሃለሁ አልኩኝና ቤተል ጋር ደግሞ ሰዓቷ መስጊድ 2 ሰዓት ላይ የሚሰገድበት ሰዓት ነው። መኪና በዝቷል። እዛ አለፍኩኝ። አደባባዩንም አለፍኩ። ማርሽ ቀናንሼ ጨምሬ ልክ አደባባዩን ካለፍኩ በኋላ ታክሲዎች አሉ፣ ስፒድ ብሬከር የያዛቸው መኪኖች አሉ። ካለሁበት ማርሽ ልቀንስ ስል ፍሬን ጠቆም ሳረገው 0። አሁንም ሳረገው 0። ይጮሃል፣ መኪናው ይጮሃል። ምን ላድርገው ሳስበው በጣም ቤተል አካባቢ አይተህ እንደሆነ ቴሌታወር፣ ትልቅ ቴሌታወር ሳይሆን የመብራት ኃይሉ ትልቅ ፓወር አለ። ከሱ ላይ ላጋጨው አልኩኝ። አገር ይቃጠላል አልኩኝና ይህን ሁሉ በሂደት ላይ ያለን። ከዛ መልሼ ደግሞ ፊት ለፊት ሳያቸው ደግሞ ስፒድ ብሬከር የያዛቸው መኪኖች ወደ 50-30 ምናምን ይሆናሉ ብዬ ነው ማሰብ። እነዚህ ሁሉ ልውጣባቸው አልኩኝና እንደገና እግረኛ መንገድ ላይ ሳይ 2 ሰዎች አሉ። የማምናትና የመወዳት እናቴ ማምላክ ወላዲት አምላክ በቃ ፊት ለፊት ያለች መኪናዬ ላይ እናቴ ወላዲት አምላክ አልኳት። ለነዚህ ሁሉ ሰዎች ከነዚህ ሁሉ ሰዎች እነዚህ 2 ሰዎች ይሻላሉ። ለነዚህ ደግሞ ልጅሽ ይዘሽ ነይልኝ አልኳት። እንዲህ ብዬ 30 ሰከንድ አልቆይ ጨርሼዋለሁ፣ ወደ ቀኝ ጨርሼዋለሁ። እኔ መኪናውን ለመጣል ነው በቃ ለመጣል ስል እንዴት አድርጌ ሁለቱም ጎማ በአንዴ የፓወሩ ጎማ እዛ እጄን አነሳው። ሁለቱም እጄ አነሳው። ልክ መሬት አለች፣ ለመሬቱ መንገዱ ሊሰራ የተከማቸ አፈር አለ። እሷ ገጫትና መኪናውን ገቢናውን እንዳለ ገነጠለው። ሲገነጥለው ቤልት አለ። እቺ የቤልቷ ጥቅም የዛን ጊዜ ነው። ከዚህ በፊት ማሾፍበት የነበረ የቤልቷን ጥቅም የዛን ያወቅኳት። ከምንም በላይ ያዘኝ። ልክ በሩ ሲበረግደው ይሄንን እጄ መኪናው ወደቀ። በሩ ከፍቶ እጄ ላይ
ስጋው እንዳለ ገሽልጦታል። አላቅም በዛ ሰዓት ወደቀ መኪናው አላቅም። ሁለቱ ሰዎች ይኖሩ ይሞቱ ማውቀው ነገር የለም። እንደ ሰመመን ይመስለኛል። የሆነ ሰው አለ ይላል። አዎ አለ። ሁለት ሰዎች ውጭ ነበሩ፣ ሞቱ፣ ዳኑ ብለዋል። ድነዋል፣ አንተም ድነሃል፣ ቅዱስ ገብርኤል አድነዋል። ከዛ አላቅም ራሴ ከዛችኛዋን እጄን ሲጎትተኝ ይህን መያዙን አያቅም። ይህንን እጄ ጅማቱን በጥ ወይኔ እጄ እየኔ ጮ አይዞ ከዛ በኋላ አላቅም። ለስንት ጊዜ ሴቭ ያረኩት እንግዲህ ቤተል ጋር ደውሎልኝ የነበረው ወንድሜ የእሱን ስልክ በቃሌ ለማ ለልጁ በወንድሜ ጋር ደውልልኝ ብዬ በቃሌ ነገር የእግዚአብሔር ስራ ድንቅ ነው። ይሄን እስከዚህ ድረስ ነበር። ከባድ አንተ አደጋው እንደደረሰብህ ይህን ማድረግ አልነበረብኝም ኖሮ ብለህ የተቆጨህበታለሁ? በአንድም በኩል ተጸጽቻለሁ፣ በአንድም በኩል ደግሞ አልተጸጸጥኩም። በህይወት በመኖሬ አልተጸጸጥኩም። ብሞት ሁሉ ነገር ቀርቶ ነበር። እኔን የገደለኝ ማን እንደሆነ እኔና እግዚአብሔር እናውቀዋል። መኪናው እኔ ነኝ፣ አሽከርካሪው እኔ ነኝ፣ ባለ ንብረቱ ሌላ ነው፣ ሰራተኛው ሌላ ነው። የመኪናዬን በሽታ የኔ ድርሻ ሄዶ መናገር ነው። በሽታውን ያለ ማግኘት ደግሞ የመካኒኩ ችግር ነው። ኢቭን ባለ ንብረቱ ላይ አስቦለት እኔን አሳልፎ ለአደጋን የሰጠኝ ጥሩ ለራስ ነው። ቢሰራ ኖሮ ጥሩ ነበረ። ምንም እግዚአብሔርም ደግሞ ለምክንያት ነው ያስቀመጠኝ ብዬ ነው ማሰብ። አንድ ቀን እጄ ተቆረጠ ብዬ አስቤ አላውቅም። ምክንያቱም ልጅ ሰጥቶኛል። ከህይወት በኋላ ደግሞ ሞቼ ተነስቼ ልጆቼ አባዬ ብለው ይጠሩኛል። ከምንም በላይ ደስተኛ ነኝ። አንድ ቀን በፊት ተከፍቼ አላውቅም። የተጎዳሁት ብዙ ነገር እለት አሁን 5 ዓመት አልፎታል። ግን ህመሙ አለ እስካሁን ድረስ። ለምን አመመኝ ብዬ አላውቅም። ምክንያቱም ተርፌያለሁ። ከዚህ የበለጠ ነገር ቢሆን ብዙ ወንድሞቻችን እኮ በዳይፐር ነው የአደጋ በራሳቸውም ይሁን በሌላውም ሰው ይሁን በተለያየ ምክንያት የተለያየ አደጋ አለ። 2 እግራቸው አጥተው 2 እጃቸው ብዙ እናያለን እንኖራለን። የእኔ ደግሞ እንደ አደጋም አልቆጥረው። ከሚገርም ነገር ብቻ ከባድ ነው። ሐኪም ቤት የነበረ ከቤተሰብ ጋር ያለ አታችመንት ምን ነበረ? እነሱ የዛን ጊዜ የተሰማቸው ስሜትስ ምን ነበረ? መጥተው የዛን ጊዜ የተሰማቸው ስሜት በጣም ከፍተኛ ነበር። እስከ ነርሶቹና ከዶክተሮቹ ጋር እስከ መጣላት ድረስ ነው የደረሱት። እኔ አላውቅም፣ ምንም ማውቀው ነገር የለም። ከሆነ ካለፈ በኋላ ነው የምሰማውና ማታ 3 ሰዓት ነው የገባሁት አለርት ሆስፒታል። 3 ሰዓት ማታ ገብቼ አድሬ ውዬ ማታ 11 ሰዓት ላይ ለሌላ ሰው የመጣ ዶክተር ሲያይ ይሄ ምንድነው ኢመርጀንሲ እና ቅድሚያ የሚሰጠውን ቅድሚያ አትሰጡም እንዲህ ብሎ ከፍቶ ሲያይ የለም ደሜ እንዳለ አልቋል። ይሄማ ጋንግሪን ወደ ጋንግሪን ቀይሯል ምናምን ብሎ ከላይ መቆረጥ አለበት ብሎ ሊቆረጥ ባለቤቴና እህቴ አስፈርሟቸው የሆነው በዝካ ነው። ግን ሌሊቱ ላይ የተደረገው ነገር የሆነውን ነገር እስከመጣ ለምን አታክሙት ወይም ከሞተም ንገሩን፣ ካለም ደግሞ ማታክሙት ከሆነ ሌላ ቦታ እንውሰደው። በጣም የተለያየ ነገር ተጋርታ ነበረ፣ ገጥሟቸው ነበር። ያ ሁሉ አለፈ። ራስህንም አታክም ነበር? እኔ ምንም አውቀው ነገር ያወቅኩት 11 ሰዓት ላይ ማታ ላይ አድሬ ያለው ውዬ ያለው ያ ሁሉ ነገር ማውቀው ነገር የለም። አንድ ጊዜ ግን በዊልቸር ወስደው ወደ ራጅ ክፍል ሲወስዱኝ የዛኔ ያውቃለው። አብረን 5 ዓመት በጓደኝነት ፖምፒስታ እየሰራን እኔ ጋራዥ 5 ዓመት ስሰራ ፖምፒስታን የሰራሁት። እሱም አጋጣሚ መጣና የጓደኛው መኪና ነበር ያስኩት። መጥቶ ሌሊት ላይ ሲወስደኝ አይዞ ደስ ይተርፋሃል አይዞ ሲለኝ ያንን ነገር አውቃለሁ። ከዛ ውጪ ምንም ማውቀው ነው። ባለቤቴንም እህቴንም እናቴንም ሁላ
አላየው። እናቴ እንደውም ተደብቆባት ከ15 ቀን ነው ከወር በኋላ ነው እጄ መቆረጡ ሁሉ የተነገራት። ልጆቼ ሁሉ አያውቁም ነበር ለምን ያስቸግራሉ የሚለው ነገር ስለነበረ ተደብቆባቸው ነበር የነበረ። በተለይ እጅህ በወቅቱ ቶሎ ሕክምና ቢያገኝ የመዳን እድል ነበረው? እንደዛ ነው የሚሉት። ማለት ወዳው ሕክምና ባለማግኘቴ ወደ ጋንግሪን የቀየረው። የተጎዳው የእጄ ምንድነው ስጋው ብቻ ነው። ስጋውን የተገሸለጠው አጥንቱ ምንም ስብራት የለው። ኢቭን ቀለበት ሁላ ነበር፣ የጋብቻ ቀለበቴ ሁላ አጣሁት። የዛን ጊዜ ግን ይድን ነበር ብዬ የምለው ያው የአቅሙን ጉዳይ እንደገና ወደዛ የመንግስት ሆስፒታል ደግሞ ችግር አልጋ ማለመኖሩ፣ ኢመርጀንሲ አደጋ ውስጥ ገብተህ የምታደርገው ነገር እዛ ጋር ሰው የግድ ሊኖርህ ይገባል። ሰው ከሌለህም ወይ ገንዘብ ከሌለህ የለህም ነው። እንዲህ አይነት ነገሮች ያው ለእንደዚህ አይነት ነገር አክቲቪቲነት ያለው ወይም ደግሞ ፈጣን የሆነ ሰው ያስፈልጋል። አላጋጠመኝም። በሆነው ነገር ምንም ተጸጽቼ አላቅም። ዶክተሮቹም ላይ መስራት የነበረባቸው ነገር ሊኖር ይችላል፣ መካኒኩም ላይ እኔም ላይ አላሽከረክርም ብዬ ብልም ይሄ ነገር ይፈጠር ነበር ወይ ብዬ ተጸጽቼ አንድም ቀን አላውቅም፣ እግዚአብሔር በሚያውቀው ማለት። በተለይ ሕክምና ወስደህ ወደ ቤተሰብ ስትመለስ ቤት ከልጆች ጋር ያለ ግንኙነት የፊታቸው ለሚታየው ስሜት እንዴት ታስታውሰዋለህ? የዛን ጊዜ ልጆቼ ላይ ደስተኛ ነበሩ በማየታቸው። መቼ ነው ጅቡቲ የምትሄደው? መቼ ነው ቸኮሌቱን የምታመጣልን? ኬክ የምታመጣልን መቼ ነው? መቼስ ሁሌ ስትመጣ አንዳንድ ነገር ይዘህ ትመጣለህ። ልጆች የሚያዩትን ያንን ነገር እንደገና ደግሞ ሄጄ የማመጣውን ነገር ነበረ የሚጠይቁኝ፣ ያው ልጆች ስለነበሩ ማለት እንጂ ይሄ መሆኑን ምናምንም አያውቁም። ተሸፍኖ ነው ያለው። በየጊዜው ይታጠባል። ሲታጠብ ሁላ እነሱ አያዩም። እጄ ተቆርጧል የሚለው ነገር አያውቁም። እናቴን እንኳን 4 ወር ነው ሆስፒታል የተኛሁት። ቤት ከመጣሁኝ በኋላ እንኳን በስንት ጊዜ በኋላ ነው እኔ ልቆረጥ ብለው የሆኑ ሴትዮዋ ሲሉ ብላ ያለችው እናቴ። በቃ የዛን ቀን ነው ልጄ ሞተ ብላ ያለችው። እና በጣም በቃ ከባድ ሁኔታ ውስጥ ነው፣ ለመናገር ይከብዳል። በተለይ ትልቁ ነገር አሁንም አጽንኦት የምንሰጠው ከአንተ ህይወት እንደምንማረው የፈለገ ደሞዝ ሊቀር ይችላል፣ ከህይወት አይበልጥም፣ ከአካል አይበልጥም። ባለሀብቶች ሄደ ተሽከርካሪው ሄዶ ሲመጣ ይሰራል ቢሉም ወይ ደግሞ የገራጁ ባለቤት ወይ ደግሞ ባለሙያው ከባለሀብቱ ጋር ተግባብቶ ሂድ የሚል ከሆነም አይ አልሄድም፣ ከህይወት አይበልጥም። እንደዛ የወሰኑ አሽከርካሪዎችን አውቃለሁ። አሁንም ድረስ የራሳቸውን ህይወት መስርተው የራሳቸውን ንብረት ይዘው የሚሰሩአልና የውሳኔ ሰው መሆንም ያስፈልጋል። እስቲ ምን ትለናለህ? ለሌሎች አሽከርካሪዎችስ ከአንተ ጉዳት አንጻር ለሌሎች አሽከርካሪዎች ምን ትላለህ? ለሌሎች አሽከርካሪዎች የሚለው ነገር ምንድን ነው? እኔ አሽከርካሪ ነኝ ብለው መጀመሪያ ራሳቸው ማመን አለባቸው። የአሽከርካሪ ብቃቱ የሚለካው የቱ ጋ ነው ብለህ ስጠይቀኝ ተሽከርካሪውን ምን ያስፈልገዋል የሚለው ነገር ሲያውቅ ነው። የአካባቢ ባህሪ፣ የተሽከርካሪ ባህሪ የራሱ እነዚህ ነገሮች ከተሟሉ መንገዱም የተቃና ነው፣ ሁሉ ነገር ሰላም ነው የሚሆነው። ከጎማ ይጀምራል። ሞተር ዘይት ሲጨርስ እኮ ሞተሩ ይነክሳል። ጎማ ሲጨርስስ ፈንድቶ ራስን ያጠፋል። ስለዚህ እያንዳንዷ ነገር የባህሪውን ማወቅ፣ የተሽከርካሪውንም የአሽከርካሪውንም የአካባቢውንም ባህሪ ማወቅን የመሰለ ነገር የለም። ተሽከርካሪዎች እኔ አብዛኛው ጊዜ ትልቅ መውጣታቸውን እንጂ መመለሳቸውን አያውቁ። የአሽከርካሪ ባህሪ መሄዱን እንጂ መመለሱን የማያውቅ ከሆነ ምንድን ነው የሚጠበቀው ከኔ ብሎ የሚያስፈልገውን ነገር አሟልቶ መሄድ። መንገድ ላይ መኪና ቢበላሽ እኮ 100 ኪሎ ሜትር 200 ኪሎ ሜትር ሄደ ምግብ የምታገኝበት ቦታ ነው ያለው። መኪና ውስጥ ግን ደረቅ ነገሮች ምግብ ይዘህ ብትሄድ አስታመህ መኪናህን አክመህ መነሳት የምትችልበት ነገር ቢያን ዳቦ ቆሎ መጥፋት የለበትም። መኪና በሶ ከምንም በላይ የበረሃ ሹፌር በሶ ዳቦ ቆሎ አይጠፋም። ይህን ደግሞ አሟልቶ መሄድ አለበት። ውሃ ጠማኝ ብሎ የሚቸገር አሽከርካሪ ከስንት አንዳንዱ
ምግብ የለኝም እኮ ቆሎ አለክ እንዴ ብሎ የሚል አሽከርካሪ ከስንት አንዳንዱ እንዝላልነት። አሁን በየመንገዱ መኪና በፊት እኮ የነበረው ነገርና አሁን ያለው ነገር አሁን እኮ እዚህ ጋር የሆነ ቦታ ሆነ ጥብስ ዘዝ ብለህ አዘህ ገብተህ በልተህ የምትወጣበትን ጊዜ ነው ያለው። ቅርብ ነው። ምንም 40 ኪሎ ሜትር 30 ኪሎ ሜትር 50 ኪሎ ሜትር በየአካባቢው ርቀት ማለት። በፊት ግን ይሄን አልነበር። እኔ በረዳትነት ጊዜ ከነበርኩበትና አሁን ሹፌር ሆኜ ያየሁትን ነገር በጣም ነው የተለየብኝ እና በጊዜው ራሱ አስተማሪ ነው ለማለት ያህል። በተለይ ቀድም አንስተዋል በኮሪደሩ እኛም እንደታዘብነው በፊት አሽከርካሪዎች የመከባበሩ የመረዳዳቱም ነገር አለ። ቅድም አንስተዋል ተሽከርካሪ ተበላሽቶበት ወይ ደግሞ የተወሰነ አየር ለመቀበል በቆሙበት ሰዓት ላይም ምን ሆነ ነው ብሎ የመጠየቁ ነገር አለ። አሁን የተወሰነ የጅቡቲ ሹፌሮች ላይ አልቀረም አለ፣ ትንሽ እንጥፍጣፊ ቢሆንም አለ። ግን እንደ ሀገር አሽከርካሪዎች የመረዳዳቱ ነገር ብዙም አናይምና ምን ትላለ በዚህ? በጣም ነው የሚያሳፍረው። ከሾፌር የአገር መሪ ማግኘት ትችላል። ማስተርስ ያለው ሾፌር አውቃለሁ፣ ዲግሪ ያለው ዲፕሎማ ያለው በጣም ብዙ ሾፌሮች አሉ። ግን ካልተማረው ህብረተሰብ ጋር ተቀላቅለው ያ ዳሜጅ አድርጓል። በጣም ነው በቃ የሚያሳፍረክ። ምንድነው መድረሱን ብቻ ነው እዛ ጋር ሄዶ ጭነጭኖ ተመልሶ የሚያገኛትን ኢንካም ብቻ ነው የሚያስበው። ግን ያ ሁሉ ነገር አባቶቻችን በጣም ብዙ ነገር ነው ያስተማሩ። ሌላ ቦታ መኪና ያልገባበት ቦታ እኮ ኔትሬ ሲገባ ተበጭብጨባ በግ ታርዶ ከብት ታርዶ ምናምን የሀገራችን መኪና ገባ ተብሎ የሚባልበት ጊዜ ያንን ጊዜ አውቃለሁኝ ሲባል ሁላ። አሁን ግን እኒህ ሁሉ ነገር የለም። ዘኔ አሁን ፍቅር አለ የመተባበር አለ የምትለው ነገር 90% የለም። 10% ምናልባት ቢኖር የለም፣ ምንም ነገር የለም። ለምን እኔ አስታውሳለሁ አንድ ጊዜ በአፋር ክልል ላይ መኪና ተጋጭቶ እንቅልፍ ይዞት ነው ከቆመ መኪና ጋር ተጋጨና ገቢ ነው ሞቶ አልኩ። ሰው መንገድ ተዘጋግቶ ምንድነው ሰዓት መኪና ተጋጭቶ ሰው ሞቷል ሲባል ኧረ እባክህ አለና የኋላ ማርሽ አድርጎ መንገድ ቀይሮ ቀስ አድርጎ በፒስታ አድርጎ ሬሳውን አልፎ ሄደ ሹፌር አለ። ይሄን አሁን ምንድን ትለዋል? በጣም ነው የሚያሳፍረው። ሳላነሳው ማላልፈው ነገር 5ኛ መንጃ ፈቃድ ሳወጣ የተማርኩት ትምህርት እንደ አዲስ ክለሳ ሲደረግ በ2011 ላይ መጋቢት 18 ሞጆ ከተማ ላይ በእኔ ስህተት ማንም መሞት የለበትም የሚለው ነገር ነው የተማርኩት። በ19 ግን እኔ አደጋ ደረሰብኝ። እቺን ቀን አልረሳትም። ህይወቴን ያደሰ ወይኔ እኔ እንደዚህ ነኝ እንዴ? አንድ አሽከርካሪ መንጃ ፈቃድ ይዞ ማሽከርከር ከጀመረበት ሰዓት ጀምሮ በየ6 ወርና በየአመቱ ክለሳ መደረግ አለበት። ግን የኑሮው ሁኔታ ስለሚያስገድደው ከእጅ ወደ አፍ ስለሚኖር ስልጠና ሰልጥን ብለህ ብትለው ኧረ እባክህ ወደዛ ነው በገንዘብ ነው የሚያልፍ። ስለዚህ አሁን ፍቅር አለ ብትለኝ በሹፌር ላይ ፍቅር የለም። ውሸት ለምን እንዋዋሻል? እውነት መናገር ሰውጪ እንጃ ከባድ ነው። በተለይ ካደጋ በኋላ ባንማር ጥሩ ነው። በማሽከርከር ህይወታችን ሁሌም ጠንቃቃ ብንሆን ተገቢ ነው የሚሆነው። ረጅም ዓመት ማሽከርከር ለዛሬው ዋስትና አይሆንም። ሁሌም ጥንቃቄ ማድረግ፣ ተሽከርካሪን በየጊዜው መፈተሽ፣ ራስንም ብቁ ነውኝ ወይ ዛሬ ጤነኛ ነኝ ወይ ብሎ መፈተሽ ያስፈልጋልና በማሽከርከር ህይወት ምን ስትላላለህ ለአሽከርካሪዎቻችን? የማሽከርከር ብቃት ጊዜና ሰዓት አይገድበውም። እንግዲህ የሹፌር ህይወት በመሪ ላይ ነው ያለው። ምንም ጠንቃቃ ብትሆን፣ ምንም ጎበዝ ብትሆን፣ ምንም ጀግና አሽከርካሪ ብትሆን በሰዎች ስህተት አንተ መጥፋት አይቀርም። ጥንቃቄን ደግሞ ይጠብቀሃል፣ ጥንቃቄ ደግሞ ይጋርድሃል።
መጠንቀቅን የመሰለ ነገር ደግሞ ከምንም በላይ የለም ብዬ ነው የሚለው። ለማንኛውም አሽከርካሪ መጠንቀቅ አለበት። ከምን ይጀምራል? የራዳተር ውሃ መኪና ከሌለው ምንድን ነው የሚሰራው? ሙቀት እየሳበ መጨረሻ ላይ እኮ አልሄድም ብሎ ይቆማል። እሱ ካላወቀው ውሃ፣ ዘይት፣ ጎማ ብዙ ጊዜ ክሪክ ሳይኖረው መኪና ይሄዳል። መፍቻ ጎማ መፍቻ ሳይዝ ግን አሁን የምታየው ደግሞ በየመንገዱ የምታያቸው መንገድ ትራፊክ ተቆጣጣሪዎችን ብታያቸው የሚጠይቁት ሌላ ነገር ነው። ግን እስኮርት ጎማ መፍቻ ክሪክ አለ ወይ ብለው ጠይቀው ግን ያው አብዛኛው ጊዜ ይሄን ግን ሹፌሩ ሳይጠየቅ ራሱ ማድረግ ያለበትን ነገር ግን እስኪጠየቅም ይፈልጋል። ከላውዱ ሶስተኛ ወገን ሳይኖረው የሚያሽከረክር አሽከርካሪ አለ። ይሄንን ምን ትለው? አሁን የሶስተኛ ወገን የለውማ አነዳም ብለው ሌላ ሹፌር ያመጣብኛል ብሎ ነው የሚያስብ። እንዲህ አይነት የሆነ የወረደ አስተሳሰብ አለ። ህይወቱ በመሪ ላይ እንዳለ ማያውቅ አሽከርካሪ አለ። ስለዚህ ልብ ግዙ፣ ራሳችሁን ከትራፊክ አደጋ ጠብቁ ብዬ ነው። በተለይ ከዚህ ከሶስተኛ ወገን ጋር በተገናኘ በፊት አሽከርካሪው ብቻ ነበር የሚጠየቀው፣ እስከ መታሰር የገንዘብ ቅጣት ሁላ ነበረው። አሁን ደግሞ ባለሀብቱም ራሱ ባለንብረቱ የሚጠየቅበትም አግባብ አለና በዚህ ረገድ ሶስተኛ ወገን ድርድርም የለው። ያንን አሽከርካሪ ልሙጥ ማለት ነው፣ ከንጹህ ወረቀት ማለት ነው መኪናው ማለት ነው። ሶስተኛ ወገን ለጥፎ ማሽከርከር አለበት ተብሎ ይታመናልና ከዛ ባሻገር እስቲ ስለ ቤተሰብ አሁንም ደግሜ ላንሳ። የፈለገ ቢሆን ቅድምም አንስተዋል፣ የሚደግፉ የሚረዱ ሰዎች በዘላቂነት አብረው አይሆንም። ይሄ በቃ የሰውኛ ባህሪ ነው። በተለያዩ ምክንያታቸው ወይ ጥላቻ ላይሆን ይችላል። ነገር ግን እንደ ሰዎች አይሆንም። አንተ ለቤተሰብ የምታደርገው ሰዎች ለአንተ አሁን ላይ እንደሚያደርጉልህ አለ እና ለቤተሰብህ ዓመት በዓል ሲመጣ የምታደርጋቸው ነገር ሲጎሉ የሚሰማ ስሜት አለ። ከባድ ነው ጥያቄው፣ ከባድ። ብዙ ጊዜ ያው ዓመት በዓል ሲመጣ ለቤተሰብን ያስለመድከው ነገር አለ። ካለኝ ከማድረግ ወደኋላ አይደለም። ከወንድሞቼም ከጓደኞቼም የተቀበልኩትም ያገኘሁትም ነገር ካለ በፊት የነበረውም ነገር አሁንም አደርገዋለሁ። ከሌለ ግን ያቀሜ ሰው የለበስከውን እንጂ የበላኸውን አያውቅም ስለሚባል እንደ ቤቴ ልጆቼም ይረዳሉ፣ ባለቤቴም ትረዳለች። ምንም ነገር ችግር የለብንም። በዚህ ውስጤንም ልጆቼንም ባለቤቴንም አሳምኜ ነው የምኖረው። ይህን ያነሳዋል ምንድነው አንተ ያው ቤተሰብህን ስለነገርክ በቅርብም ስለተረዱ ሊሆን ይችላል እና ብዙ ቤተሰቦች ከአደጋ በኋላ ቤተሰብን ሲደግፉ የነበሩ ወይ ደግሞ በአባወራው ላይ ብቻ ተንተርሰው ህይወታቸውን ሲመሩ የነበሩ የተቸገሩ ቤተሰቦች፣ የተለያዩ የስነ ልቦና ጫና ውስጥ የገቡ ሰዎችን ስለምናስታውስ ነው። እና በተለይ እስቲ በዚህ ህይወት ላይ ይሄ አደጋ ከደረሰ በኋላ ከጎን ያሉ ሰዎች እነማን ናቸው? እኔ እነ ተክሌን አስታውሳለሁ። በተለይ አሽከርካሪዎች በአደጋ ብቻ ሳይሆን አደጋ ደርሶባቸው ብቻ ሳይሆን እንዲሁም በተለያዩ የኩላሊት እጥበት የሚያደርጉላቸው ማህበሩ የተለያዩ አሽከርካሪዎችን አስተባብረው የኩላሊት እጥበት የሚደረጋላቸው አሽከርካሪዎችን አውቃለሁ። እና የምታመሰግናቸው አሽከርካሪዎች ካሉ እንዲሁም ደግሞ ማህበራት ካሉ እሱን አንሳና መልእክትህን መጨረሻ ላይ ታነሳልናለህ። አመሰግናለሁ። ከጎኔ ያልተለየኝ ወንድማችን ተክሌ የበጎ ፈቃድ አገልግሎት ሰጪ ግሩፕ መስራች ነው። እሱ በማንኛውም ጊዜ በምንኝ ቦታ ደሳለኝ የት ነህ፣ ምንድነህ፣ ምን አለ፣ ምን የለህም ብሎ የሚጠይቀኝ ወንድሜ ተክሌ፣ ጓደኞቹ ጭምር እከሌ ብዬ ባልዘርም በጣም ብዙ ናቸው። ወደ 9800 ምናምን ሜምበር ያለበት ነው። ዕለት ሰላምታ ነው። ዛሬ ጠዋት ተነስቼ ለነሱ መልእክት ማስተላለፈው ዕለት
ሰላም ጤና ይስጥልኝ ውድ የበጎ ፈቃድ አገልግሎት ሰጪ ግሩፕ ወንድሞቼ፣ ጓደኞቼ እንዲሁም የድሮ የሥራ ባልደረቦቼ ከአስከፊውን የትራፊክ አደጋ ፈጣሪ ይጠብቃችሁ፣ በሰላም እንደወጣችሁ በሰላም ወደ ቤተሰቦቻችሁ ይመልሳችሁ፣ ሰላም በሰፈራችሁ፣ ጤና በገላችሁ፣ ፍቅር በቤታችሁ ይንገስ እያልኩኝ ሁሌ ነው ሁሌ ይህንን መልእክት ሳላስተላለፍ በሰላም ያደረ ካለ ፈጣሪ ይመስገን ይበል እያልኩኝ ይህንን መልእክት እቀበላለሁ። ብዙ ፈጣሪ ይመስገን፣ እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ እግዚአብሔር ይመስገን ማይል ጠዋት የለም። ግሩፕ ብታየው እንደዛ ነው እና ከምንም በላይ ጓደኞቼ እግዚአብሔር ይስጣቸው። የሹፌር ውለታ የሹፌር ክብር ከምንም በላይ ነው። ለሹፌር ክብር ይገባዋል። እያንዳንዱ ባለስልጣን ሚስቱንም ባለስልጣኑን ብትል በሹፌር ነው የሚሄደው። ራሱ አሽከርክሮ የትኛውን ቢሮ የትኛውን ቦታ የሚገባ የለም። ግን ሹፌር ትልቅ ባለውለታ ነው። ያ የጀርባ አጥንት ነው ተብሎ ነው የሚባለውና እውነት ነው፣ የጀርባ አጥንት ነው ሹፌር። ከምንም በላይ ሹፌርን ልናከብር ይገባል። ሹፌር ደግሞ ሹፌርነቱን አውቆ ማድረግ ያለበትን ነገር በእርጋታ የብዙ ሰዎች ሕይወት በእጁ እንዳለን የራሱ ከቤተሰቡ ብቻ ሳይሆን ለአገር ራሱ ከምንም በላይ ነው። ለሹፌር ክብር እንስጥ ብዬላል ነው የተቆረጠው። እንግዲህ በተለያየ ምክንያት እግዚአብሔር ወዶና ፈቅዶ ይሄን ከሆነ በኋላ የኔን ዕጣ ደግሞ እያንዳንዱ አሽከርካሪ እንዲገጥመው አልፈልግም። ስለዚህ ቤልት ከምንም በላይ የቤልት ጥቅሙ በጣም ከባድ ነውና የሱሪውን ቀበቶ አውጥቶ ነው አንዳንዱ የሚያደርገው። ቤልት ግን ትክክለኛ ቤልት አስተሳሰር ወደፊት ስትል ወደኋላ የሚጎትትህ ራሱ የሚቆልፍ ቤልት ነው። ትክክለኛው ቤልት ማለት ይሄ ነው። ስለዚህ የቤልት ጥቅሙ በመሆኑ ወርውሮ አልጣለኝም። ቤልት በማሰሬ ግን ድኛ ያለው የኔ ዕጣ ደግሞ ማንም እንዲደርስበት አልፈልግም። ክብር ለአሽከርካሪዎች። እኛም እናመሰግናለን። በተለይ እንግዲህ ለብዙ ነገር ባይሆንህም በቲዮስ መልቲሚዲያ እንዲሁም ደግሞ ቴዲ የአሽከርካሪ ማሰልጠኛ ተቋም አደጋ ለደረሰባቸው ሰዎች ብታደርሱልን ትንሽም ቢሆን ሌሎች የሚደግፏቸው አካላትም እንዲመጡ የተወሰነው ድጋፍ እናበረክታለን በሚል ቴዲ የአሽከርካሪ ማሰልጠኛ ሰሚት፣ አያትና እንዲሁም ገርጂ ያለ ባህር ዳርም አለውና እንዲህ ኢትዮጵያኖችን የተጎዱ ኢትዮጵያኖችንም ለመደገፍና ከነሱ ደግሞ ሌሎች እንዲማሩ ጥረት የሚያደርግ ሰው ነው። እንዲሁም ደግሞ ቲዮስ መልቲሚዲያም በዚህ አጋጣሚ የተጎዱ ሰዎች ወደ ሚዲያ ቀርበው ሌሎች ኢትዮጵያኖችም እንዲደግፏቸው ያደርጋልና ከስርም ያንተን አካውንትና እንዲሁም ስልክ ቁጥርን እንጽፋለን። ለዛሬው ግን ይሄው የቴዲ አሽከርካሪ ማሰልጠኛ ተቋም የተወሰኑ አበርክቶልሃል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ያው ቢጠቅምም ባይጠቅምም ለአሽከርካሪዎች ይጠቅማል ያላችሁት ነገር እኔን እዚህ ድረስ ስቱዲዮ ድረስ ጠርታችሁኝ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ስለዚህ አሁንም ሙሉ አካል እጅ ቢጎልም አካል መስራት የሚችል ሰው ነህና ሌሎች ኢትዮጵያኖች እንዲደግፉ እንዲያበረታቱ አካውንትና ስልክ ቁጥርህንም ብትነግረን። እሺ፣ ስልኬ 0911 35 46 92፣ አካውንቴ 1011 47 21 089። መልካም ተመልካቾቻችን፣ ቲዮስ መልቲሚዲያ የዛሬው ቆይታችን ይህን ይመስል ነበረ። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ሀሳብ አስተያየታችሁን አድርሱን። ሳምንት በሌላ መሰናዶ እስከምንገናኝ ድረስ ሰላማችሁ ይብዛ። ራሳችሁን ከአደጋ ጠብቁ። ሰላም።